ዛሬ ቆይታ ማደርገው ምንድነው እንደው በዚህ ፈተና ሲመጣ በዚህ ፈተና ሰዓት የኛ አቋም ምን መምሰል አለበት? 1-3-4 ነጥቦችን ማስተላለፍ ፈልጋለሁ። ዱንያ ፈተና ናት። ፈተና ለማንም አይቀርም ዱንያ ላይ እስካለን ድረስ። ይህ ፈተና ሲመጣ ግን ጽናት ይጠበቅብናል። አደጋው የደረሰበት ሰው ምን ይጠበቅበታል? ሌላውስ ምን ይጠበቅበታል? በዚህ ፕሮግራም እንመለከታለን። የወሰደው ማን ነው? አላህ ነው አይደል? የሚተካውስ ማን ነው? አላህ ነው። ይሄን ታሪክ እናያለን ዛሬ። ሱረቱ በቀራ ላይ አላህ ፈተና እንደማይቀር ይነግረናል። ወለነብሉወነኩም ቢሸይኢን፣ የፈተና አይነቱ ቢለያይም አይነቱ የተለያየ ቢሆንም ግን እንሞክራቸዋለናል። ቢሸይኢን፣ በአንዳች ነገር ሚነል ኸውፍ፣ ከፍራቻ ይህም ፈተና ነው። ወልጁዕ፣ ከረሃብ ድርቅ በማምጣት በተለያየ መንገድ እንሞክራቸዋለን። ወነቅስ ሚነል አምዋላ፣ ከንብረትም በማጓደል እንፈትናቸዋለን እንሞክራቸዋለን። ወልአንፉሲ፣ ከነፍስም ከቤተሰብ አንዱን በመውሰድ እናት፣ አባት፣ ልጅህን፣ ሚስትህ፣ ቤተ ዘመዶችን የሆኑን አካል በመውሰድ እንሞክራቸዋለን። ወሰመራት፣ ከፍራፍሬው ከእህሉም ከምኑም እንደዚሁም ይህን ደረሰልኝ ሊበቅል ነው አረንጓዴ የሆነ ስትል የዛኔም በማውደም እንሞክራቸዋለን አለ አላህ። የዚህ ጊዜ ወበሽሪ ሳቢሪን፣ ታጋሾችን አበስራቸው አላህ እንደሚወዳቸው፣ አላህ ጀነት ቃል እንደገባላቸው ታጋሾችን አበስራቸው። ኢነላሃ ዩሂቡ ሳቢሪን፣ አላህ ታጋሾችን ይወዳልና ታጋሾችን አበስራቸው። ማን ናቸው? አለዚነ ኢዛ አሳበትሁም ሙሲባ፣ እነዚያ መከራ በነካቸው ጊዜ ቃሉ የሚሉ ኢና ሊላህ፣ እኛም ለአላህ ነን። የአላህ ነን። እንኳን የጠፋው ንብረቴ፣ እንኳን የወደመው ንብረቴ፣ የሞተው ልጄ፣ የሄደብኝ ቤተሰቤ፣ እኔስ የማስ ንብረት ነኝ፣ እኛም የአላህ ነን ብለው ወደ አላህ የሚጠጉ ወኢና ኢለይሂ ራጂዑን፣ ወደሱም ተመላሾች ነን፣ ሁላችንም እንጓዛለን የሚሉትን አበስራቸው። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም፣ እነዚያ በእነርሱ ላይ ከጌታቸው የሆኑ ሰለዋቱ ሚን ረቢሂም ወረሕማ፣ እዝነትና ውዳሴ ከጌታቸው የሆነ ውዳሴ እዝነት በእነሱ ላይ አለ። ወኡላኢከ ሁሙል ሙህተዱን፣ እነርሱም ናቸው ወደ እውነት የተመሩ ትክክለኛውን መንገድን ያዙ የተመሩ እነሱ ናቸው ብሎ አላህ በዚህ መልኩ ገለጻቸው። ፈተና ይመጣል፣ እንሞክራለን። የምንፈተንበት አይነት ይለያያል። በዚህ ሰዓት ግን እንደ ሙስሊም ምንም ፈተና ሲመጣ መሰበር አይደለም። ነገም ሌላ ቀን ነው። አላህ የተሻለ ያመጣል፣ ይቀይርልኛል፣ ለኸይር ነው የሚለው ነገር ውስጣችን ሲመጣ ወላሂ በተስፋ በአላህ ላይ ባለን እምነት የተሻለ አላህ ያመጣል ያለምንም ጥርጥር። የሚጠራጠራለ? አላህ አዩብን እኮ ቁርአን ላይ የነገረ ይሄ ነው፣ ሌላ አይደለም። አዩብ አለይሂ ሰላም በጣም ሀብት ነበራቸው። ሀብታቸውን ወሰደ፣ ልጆቻቸውን ወሰደ 2፣ በበሽታ አሰቃያቸው። ስንት? 3። በሽታው የቆየባቸው በህመም የቆዩት 18 ዓመት ነው። አዩብ አለይሂ ሰላም ቤተሰብ ንብረታቸው ልጆቻቸውን ወሰደባቸው፣ ሀብታቸውን ወሰደባቸው። ያ ሁሉ ግን ሆኖ ወደ አላህ ተጠጉ። አላህ ቁርአን ላይ ወአዩብ አለ፣ አዩብን አውሶ አለ። ለማን? ለነቢዩ አለይሂ ሰላቱ ወሰላም። ለኡመትህ ዜናውን ንገራቸው ያን መንገድ እንዲከተሉ እያለ ነው። ወአዩብ፣ አዩብንም አውሶ ኢዝናዳ ረበሁ፣ ጌታውን በተጣራ ጊዜ። አዩብ መቼ ነው የተጣሩት? አዩብ አለይሂ ሰላም 18 ዓመት የሁሉ መከራ ሲመጣባቸው ሚስታቸው መጣች። አንተ አላህ ነቢይ፣ አላህን ለምን አትለምነው? አላህ ሀብታም የሆነ ጌታ፣ ሰጪ ለጋሽ፣ አረ ይህን ነገር አንሳልኝ ብለህ ለምነዋል። አዩብ ምን አሉ? ስንት ዓመት ነው አላህ ረሃ አድርገው ሰላም፣ ደስታ፣ ጤና ሰጥቶ ያኖረኝ? 80 ዓመት አለች። 80 ዓመት? አረ ወላሂ አላህን አፍረዋለሁ። 18 ዓመት መከራ ደረሰ ብዬ 80 ዓመት በደስታ ኑሮኝ የትና የት ይነጻጸራል አሉ። ሱብሃንአላህ። ነገር ግን እጃቸውን መቻነሱ ህዝቦች፣ ጠማማ ህዝቦች አሉና የአላህን ነብይ የሚወነጅሉ የአላህን ነብይ የሚከሱ
አረመኔ ህዝቦች ነበሩና አዩብ እኮ እንደሚሰቃየው የሰራት ወንጀል አለ ያ ወንጀል ነው እንደሚያረጉ አሉ የዚህ ጊዜ አላህ ወአዩበ አዩብን አውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ በተጠራ ሰዓት የሚደርስ ማን ነው አላህ ነው ፈጥኖ ደራሽ አላህ ነው ጭንቀትን ሊያስወግድ የሚችለው አላህ ነው ወላሂ ያለምንም ጥርጥር ይሄን ቀን ይቀይራል ሚተራተራል እኛ በአላህ ላይ እምነት ይኑረን የቂን ይኑረን እንጂ ወላሂ አላህ የሆነ ነገር ይስጣል ይወስዳል ትምርት ያሳያል ከዛ ደግሞ ይተኳል ቁርአኑ ይሄን ነው የሚለው ኢዝናዳ ረበሁ ጌታውን በተጣራ ጊዜ ምን አለ እኔ አሉ አዩብ መሰኒ የዱሩ ችግር ነክቶኛል ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ ከአላህ ውጭ አዛኝ የለም ወላሂ የአዛኞች ሁሉ አዛኝ እዝነቱ ሰፊ የሆነ ከቁጣው እዝነቱ ያሸነፈች ጌታ ማለት አላህ ብቻ ነው አሐዱ ሰለፍ ምን አሉ ነገ የውመል ቂያማ ሂሳብ የሚተሳሰብ ምርመራ የሚያደርግ እናት አባት ይሁኑ ቢባል አልፈልግም እናት ለልጇ ዛሬ እንዴት ነው የምትከፍለው አባት ለልጁ ዛሬ እንዴት ነው የሚሆነው የሁሉ መከራ የሚታይበት አባት እዚህ የተራራጠ የሚሆነው ለልጁ ነው አይደል ነገር ግን አሉ አሐዱ ሰለፍ ነገ የውመል ቂያማ ሂሳብ ምርመራ የሚያደርግ እናት አባት ይሁኑ ቢባሉ አልፈልግም ለምን ከእናት ከአባት የበለጠ አዛኙ ማን ነው አላህ ነው ስለዚህም አዩብ ምን አሉ ወአንተ አርሐሙ ራሒሚን አንተ የአዛኞች ሁሉ አዛኝና አላህ የዚህ ጊዜ ምን አለ ፈስተጀብና ለሁ ለሱ ጥሪውን ተቀበልነው ዱዓውን ተቀበልነው ፈከሸፍና ማ ቢሂ ሚን ዱርን እሱ ላይ ያለበትን የደረሰበትን ጉዳትንም ደግሞ አስወገድንለት አነሳንለት አለ አላህ ወአተይናሁ አህለሁ ወሚስለሁም ማዕሁም አለ አላህ ቤተሰቦቹን ከነርሱም ጋር መሰላቸውን ሰጠነው አለ አላህ ሱብሃንአላህ አየ የወሰደባቸውን ቤተሰብ ተካላቸው ንብረታቸውን ተካ ጤናቸውን መለሰላቸው እሱ ያለበትን ችግር በአጠቃላይ አስወገድን አለ አላህ ረሕመተ ሚን ዒንዲና አለ ከኛ ዘንድ የሆነ ችሮታ እዝነት ሲሆን ወዚክራ ሊልዓቢዲን ለተገዢዎች ማስገንዘቢያ ነው አላህን ለሚገዙ ለአላህ ባሪዎች ትምህርት እንዲሆን ሲል ይሄን አደረግን አላህ ነው ነገሩ የሚቀይረው ኡሙ ሱለይም ምትባል የአነስ ብኑ ማሊክ እናት ነበረች ኡሙ ሱለይም የአነስ ብኑ ማሊክ እናት ጀግና ሴት ልጇን ገና ነብዩ መዲና ሲመጡ ሰለላሁ ዐለይሂ ወሰለም እንዲኻድም የሰጠች ኡሙ ሱለይም የአቡ ጠላሃ ባለቤት ናት አቡ ጠላሃ የአነስ ብኑ ማሊክ የእንጀራ አባቱ ነው ከአቡ ጠላሃ የወለደችው ልጅ ህፃን ልጅ ነበርና ይታመማል ሲታመም የታመመ እንዳለ አቡ ጠላሃ አይተዋል ለስራ ይወጣል እሱ እስኪመለስ ይሄ ልጅ ይሞታል ኡሙ ሱለይም የሶብራ ውጤት ሶብር የሚባል ነገር እንዴት ኸይር ነገር እንደሚተካ ትምህርት ለማሳየት ነው ምሳሌው ማመጣው ልጇን ከፍና ጥግ ላይ ያስተኛች ሞቷል እኮ ለአቡ ጠላሃ አለች ማንንም ሰው እኔ ሳልነግረው እንዳይናገር ብላ አካባቢው ላሉ ሰዎች ተናገረች ለአቡ ጠላሃ ማንንም የኖሬ እንዳይናገር አለች አቡ ጠላሃ መጣ ሲመጣ ራት አቀረበችለት ራቱን በላ ያን ቀን ከሌላው ቀን የበለጠ ውቡን አቀረበች ለብሳ አጊጣ ሱብሃንአላህ ምን አይነት ትግስት ነው ልጅ ሞቶባት ከዛ በኋላ አብራው ተኛች ከተኛች በኋላ ለአቡ ጠላሃ ጥያቄ ጠየቀችው እንደው ጎረቤት የሆነ ዕቃ ቢያውሰን ያን ያወስኳችሁን ዕቃ መልሱልኝ ቢለን መመለስ የለብንም እንዴት አንመልስም አመስግነን መመለስ አለብን እንግዲህ በልጅህ ሂሳብ አድርካ አላህ ተሳሰብ አላህ የወሰደብንን ንብረት ምን ብሎታል ወስዶታል ልጁን የሰጠን ማን ነው አላህ የሚወስደውስ ማን ነው አላህ አቡ ጠላሃ በጣም ተቆጣ የተቆጣው በልጁ መሞት አይደለም የአላህ ውሳኔ ነው ግን ልጄ ሞቶ እንዴት ካንቺ ጋር እንደዚህ ይሆናል አይነት ስሜት ይሄንን ለነብዩ አለይሂ ሰላቱ ወሰለም እናገራለሁ አለና ነብዩ አለይሂ ሰላቱ ወሰለም ጋር ሄደ ለነብዩ ነገራቸው የተከሰተው ረሱል አለይሂ ሰላቱ ወሰለም ምን አሉ አረስቱም ለይላ ዛሬ ሌሊት ከሷ ጋር ግንኙነት አድርገሃል አሉ قال نعم قال اللهم بارك لهما الله ወይ የዛሬው ሌሊት ለነሱ ባርክላቸው ብሎ ዱዓ አደረጉ
ያ ቀን የተረገዘ የተወሰነ ልጅ ነበር። ተወለደ። ወንድ ልጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስም ያወጡለትም ነብዩ ናቸው። አብደላህ አሉት። የሶብር ውጤት ይህ ወንድ ልጅ አድጎ ይላል ኢብኑ ዑየይና ሲናገር አድጎ 9 ሁፋዞችን ወንድ ልጆችን 9 ሁፋዝ ወንድ ልጆችን አላህ ለገሰው። የተሻለ ይተካል አይተካም? ይተካል። ስለዚህ ነገ ሌላ ቀን ነው። አላህ የሆነ ሙሲባ ሲያመጣ የሆነ ትምህርት ሊሰጠን ነው። ይተካል ያለ ምንም ጥርጥር። አላህ ጀባር ነው አይደል? ጀባር ምንድን ነው? አምባገነን ለሆኑ ሀያል ለሚሉ የሚሰባብር ነው። በሌላ ትርጉም ውስጥ ጀባር የተሰበረን የሚጠግን ማን ነው? አላህ ነው። የተሰበረን ልብ የሚጠግን፣ ሐዘንን ወደ ደስታ የሚቀይር፣ ድህነትን ወደ ሀብት የሚቀይር ማን ነው? አላህ ነው። ወላሂ ከአላህ ውጭ ማንም የለም። ስለዚህ ወንድሞች እጃችን ናንሳ፣ ያ ረብ እንበል። ጥቂት ጊዜ ናት፣ ያልፋል ጊዜ። ሶብር እናድርግ፣ ወደ ሌላው መርሐላ እንሸጋገር። በአላህ ያለን ተስፋ መቆረጥ የለበትም። ሙሲባ ይመጣል። ሙሲባ ሲመጣ፣ አደጋ ሲመጣ ፈተና ነው ብያቸዋለሁ። በዛ ፈተና ላይ መጽናት ቀደምቶች ይሁኑ። ይሁን ነገር ሲመጣ ለኸይር ነው። አንድ ቂሳ አስታወሰኝ በዚህ ዙሪያ። ሰልማን አልዓውዳ الشيخ ሰልማን አልዓውዳ ሐፊዘሁላህ አላህ ይጠብቃቸው፣ እስር ቤት ናቸው። አላህ ከስር አላህ ነጃ ይበላቸው። ሳዑዲያ ላይ እስር ቤት ነው ያሉትና አንድ ቂሳ ይናገራሉ። ስለ አንድ አሰሪና ሰራተኛ ታሪክ ነው የሚጠቅሱት። ሁለቱ አሰሪና ሰራተኛ አውሬ ያድናሉ ጫካ ገብተው። አንድ ቀን አለቃው አውራ ጣቱ ይቆረጥበታል። ሲቆረጥ ሰራተኛው ለኸይር ነው አሉ። ለኸይር ነው? አዎ። የኔ ጣት ተቆርጦ? አዎ። አንተንማ እስር ቤት ነው ምከትህ ብሎ እኔ ጉዳት ደርሶብኝ ለኸይሩን ይለኛል ብሎ እስር ቤት ከተተው። ብቻውን ሊያድን ይወጣል። ሽፍቶች ያገኙታል። እነዚህ ሽፍቶች የሚያመልኩት ጣዖት ነው። ወደ አምላካቸው የሚቃረቡበት ለጣዖታቸው ማለት ነው። አምላክ ብሎ ለያዙት ጣዖት ማለት ነው። የውሸት አምላክ ማለት ነው። የሚቃረቡት በሰው ልጅ ህይወት ነው። የያዙትን ይዘው ይሄ ለአምላካችን ብለው የሰውን ልጅ ያርዳሉ፣ እዛ ያቀርባሉ። ይሄን አለቃውን አውራጣቱ የተቆረጠውን ይዘውት ሊያቀርቡ ሲሉ አውራጣቱ ቆራጣ ነው። ለአምላካችንማ ጎዶሎ ነገር አናቀርብም ብለው ይለቁታል። አሃ እውነትም ለኸይርን ያለኝ እውነትም ለኸይር ነው አለና ሂዶ ይፈቷል። ዛሬ ይሄ ገጥሞኝ እንዲህ ሲል የኔም መታሰር ለኸይር ነው አለው። እንዴት አለ? ካንተ ጋር ቦር ኖሮ የኔ ሙሉ ነበር፣ እኔ ነበር የሚያርዱኛል። ለኸይር ነው። የሆነ ነገር ሲመጣ አላህ የተሻለ ሊያመጣ ነው። አላህ ይቀይረዋል። ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ያው ሁሉ መከራ ሲፈራረቅባቸው ሶብር ታጋሽ ነው። ያው ሁሉ ነገር ሲሆንባቸው በሶብር አሳለፉት። የተሻለን ጊዜ አምጥቶላቸዋል። አላመጣላቸው? መዲና ሄዶ የተሻለ የሚወዷትን ሀገር አባሯቸው ነበር፣ ተቆጣጠሩት። ነገም የተሻለ ሆኖ ይመጣል። ያለ ምንም እንትን በአላህ ላይ ተስፋ አለመቁረጥ። አላህ ዱንያ ላይ ለኛ ከሰጠን ትልቅ ስጦታ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማም ቡኻሪ ሙስሊም በዘገቡት ሐዲስ ላይ ወማ ኡዕጢየ አሐዱን አጣአን ኸይረን ወአውሰዐ ሚነ ሰብር፣ ለአንድ ሰው ሰፊ ሆነ የተሻለ ስጦታ አልተሰጠውም ከሶብር የበለጠ። እንደ ሶብር ኸይር ነገር የለም። ለምን? ሶብር የሚባለው ነገር በመከራ ጊዜ አይደለም። ሀብትም ሲመጣ ሶብር ያስፈልጋል። ምን ያስፈልጋል? ሶብር ያስፈልጋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አጀበን ሊአምሪል ሙእሚን፣ የሙእሚን ነገር እንደው እጅጉን በጣም ይገርማል አሉ። የሱ ነገር እጅጉን በጣም ይገርማል። ኢነ አምረሁ ኩለሁ ለሁ ኸይር አሉ። የሱ ነገር ደግሞ ሁሉም ነገሩ ኸይር ነው አሉ። ወለይሰ ዛሊከ ሊአሐድ ኢላ ሊልሙእሚን፣ ይሄ ደግሞ ለአማኝ ካልሆነ ለማንም ማይሰጥ ስጦታ ነው አሉ። ኢን አሳበቱ ሰራኡ፣ ደስታ ሲመጣ ሸከረ፣ አላህን ያመሰግናል። ፈካነ ኸይረን ለሁ፣ ይሄ ለሱ የተሻለ ነው። ወኢን አሳበቱ ደራኡ፣ መከራ ሲመጣ ሰበረ፣ ትዕግስት ያደርጋል። ፈካነ ኸይረን ለሁ። ዱንያ ከሁለቱ ውጭ አለ፣ ሐዘን ወይም ደስታ ነው አይደል? በደስታው ሰዓት አላህን አመስግኑ። ጌታዬ ትላንት ባዶ ነበርኩኝ፣ ትላንት በቁንጣ ነበር ከክፍለ ሀገር የመጣሁት፣ ምንም አልነበረኝም ጌታዬ፣ ዛሬ ነው አንተ ያንበሻበሽከኝ፣ የሰጠኸኝ አንተ ነህ ብሎ አላህን ካላመሰገነ እንደ ቃሩን በእኔ በእውቀቴ በጥበቤ የተሰጠው ነው ብሎ የሚመጻደቅ ከሆነ አላህ ይሰልጥበታል። ምድርን ዋጩ እንዳላት ይውጧል። መከራ ደግሞ ይመጣል። ያ ረብ የሰጠኸኝ አንተ፣ የወሰድከው አንተ፣ ሁሉም ነገር ንብረት ያንተ ነው፣
ምትመልሰው ማንተነ ጌታዬ የተሻለ ተካልኝ ብሎ ዱዓ ሲያደርግ ደግሞ ለአዩብ እንደተካው ለሙ ሱለይም እንደሰጣት ለመሳሰሉት በታሪክ ላይ ብዙ ነገር ተከስተዋል እንደሰጠ ወላሂ ላንተም ላንቺም ይሰጣሻል ያለ ምንም እንትን ሶብርን ማድረግ ከዚሁ ጋር አያይዤ ይሄ መከራ ሲገለጽ አሳፋሪ ድርጊት ተከስቷል አይደል? ይሄ ቃጠሎ ሲመጣ የወንድሞች የእህቶች ንብረት ሲወድም በማገዝ ፋንታ ንብረትን ለማዳን በመሯሯጥ ፋንታ ነገር ግን የሰው ንብረት የዘረፉ የሰረቁ አሉ አይደል? ወላሂ ያሳፍራል። እዝነት መኖር ሲገባ አይዟችሁ የኛ ወገን ለመስጊድ ምትደርሱ ለታመመ ምትደርሱ ለተቸገረ ምትደርሱ ብሎ በዛን ሰዓት አጋርነትን ማሳየት ሲገባ የሰው ንብረት የዘረፍክ የወሰድክ ይሄን መልእክት የሚደርስህ በአጠቃላይ አላህን ፍራ መልስ። እሳት ነው ይዘይድከው እሳት ነው ይዘይድከው ቤት ውስጥ ደስታ አይደለም ሐዘን ነው ይዘይ የገባኸው የሰው ንብረት ወላሂ እሳት ነው ያለ ሐቅ የወሰድከው ንብረት እሳት ነው ደስታ የለውም መልስ። ስንቱ ንብረቱ ተወሰደ ተዘረፈ በዛ መከራ ሰው የሰው ነፍስ ለማዳን ወይን ንብረት ለማዳን ነው ሐሳቡ ሌላ ቦታ ነው ያንን አዳኝ መስሎ አዛኝ መስሎ ገብቶ የስንቱ ንብረት የዘረፈ ብዙ አለ ወላሂ እሳት ነው ያለ ምንም እንትን። እነዚህ ሰዎች ደግሞ ተበድለዋል። እነዚህ ሰዎች ተበድለው ደግሞ ያ ረቢ ሲሉ ያለ ምንም ጥርጥር ልብ በል አላህ ይቀበላቸዋል። ተበዳይ ልብ በሉ ተበዳይ አሁንም ደግሞ አለ ተበዳይ ሰው መጥፎም ይሁን ጥሩ ተበድሎ ግን ያ ረብ ካለ አላህ ይቀበለዋል። ዳዕወቱል መዝሉሚ ሙስተጃበቱን አሉ የተበዳይ ዱዓ ሙስተጃብ ናት። ወኢን ካነ ፋጅረን ፋጅር አመፀኛ ቢሆንም ፈፉጁሩሁ አላ ነፍሲሂ ፋጅርነቱ ለራሱ ነው። በሌላ ዘገባ ወኢን ካነ ካፊረን ይላል ካፊር እንኳን ቢሆን ከኢስላም ውጭ እንኳን ቢሆንም ተበድሎ ያ ረብ ካለ አላህ ይቀበለዋል። ክህደቱ ለራሱ ነው። በተበደለው ጉዳይ ግን አላህ ፍትህን ስለሚወድ ከተበደለ ጎን ስለሆነ አላህ ሁሌም አላህ የተበዳይ ዱዓ ይቀበላል። በማገዝ ፋንታ የሰው ንብረት ይወሰዳል ያሳፍራል ወላሂ። ተበዳይ ማንም ይሁን ማንም ያለቀሰብን ሰው ካለ ወላሂ እንፍራ። ቡኻሪ ሙስሊም የዘገቡትን ታሪክ አንድ ታሪክ እዚህ ልጥቀስላችሁ። ዑርዋ ኢብኑ ዙበይር ይባላሉ ታሪኩም ይናገሩት أن سعيد بن زيد ابن عمرو ابن نفيل رضي الله عنه يتلك صحابة خاصمته أروى بنت عوس متبال سيت كسستشو إلى مروان ابن الحكيم يبال يمسلم وش دانيال كسستشو من بلا ودعت أنه أخذ شيئا من أرضها السو كسوا مدر تنش نقر ندو السدبات ندو قفابات أرقى سمونات فتا كسستشو ከዛ በኋላ فقال سعيد ይህን ክስ ሲቀርብበት ሰዒድ የሚባለው ሰሓቢይ ምን አለ أنا كنت آخذ شيئا من أرضها እኔ ነኝ ከሷ መሬት ትንሽ ምነካው መወስደው بعد الذي سمعت من رسول الله صلى الله عليه وسلم ከአላህ መልእክተኛ ከነቢዩ عليه الصلاة والسلام ያን የመሰለ ምክር አስተምሮ ከሰማው በኋላ አለ ዳኛው ምን አለው ماذا سمعت من رسول الله صلى الله عليه وسلم ከነቢዩ عليه الصلاة والسلام የሰማው ምንድነው አለ قال سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا نبي صلى الله عليه وسلم سيناغروا سمعتالو من اخذ شبرا من الارض ظلما طوقه الى 7 اراضين ያንድ ሰው ንብረት አንድ ስንዝር ያለ ምንም በበደል ማለት ነው በዙልም ያለ ሐቁ የወሰደ አንድ ስንዝር 100 ካሬ 200 ካሬ ከዛ በላይ ሲወሰድ አስቡት አንድ ስንዝር የወሰደ ነገ የውመል ቂያማ 7 ምድር ይጠለቅለታል ብሎ አስተምረውኝ ገስጸውኝ ነው የሷን መሬት ምነካው አለ فقال له مروان ዳኛው ምን አለው لا اسالك بينه ከዚህ በኋላ ማስረጃ አምጣ ብዬ بعد هذا አልጠይቅህም ይሄ በቃል አለው فقال سعيد ተበድሏል የተበዳይደዋል ልብ በሉ اللهم الله ወይ ان كانت كاذبه እቺ ሴት ዋሾ እንደሆነች فعمي بصرها አይኗን አውረው واقتلها في ارضها በዚህ በከሰሰችኝ መሬትም ደግሞ ግደላት አለ
ቃለ ፈማ ማተት ሐታ ዘሐበ በሰሩሃ ይላል ዑርዋ ሲናገር እቺ ሴት አልሞተችም አይኗ የተወገደ የሆነ ቢሆን እንጂ አይነ ስውር ሆነች። ወበይነማ هي تمشي في ارضها በዛው በምድር ላይ ስትጓዝ اذ وقعت في حفرة አንዱ ጉድጓድ ላይ ወደቀች ፈማተት ሞተች ይላል ኢማም ቡኻሪ ሙስሊም የዘገቡት። ኢማም ሙስሊም ለብቻቸው ደግሞ ምን ይላል ሲናገሩ وانه راها እሱ ተመልክቷታል አምያ አይነ ስውሩና ተልተሚሱ الجدور ግድግዳ ተዳብሳለች። አይነ ስውር የሆነ ሰው ሚነካ ነገር ይፈልጋል አይደል ይዳብሳል። ግድግዳ ተዳብሳለች። فقال እንዲንተል ነበር እሷ አሳበትኒ ተቁል እንዲንተል ነበር አሳበትኒ دعوة السعيد የሰዒድ ዱዓ ነው ያገኘኝ ትላለች። እንደበደለው ታውቃለች። ዱዓ እንዳደረገባት ታውቃለች። የሰዒድ ዱዓ ነው ያገኘኝ። وانها مرت على بئر في الدار التي خاصمته فيها በዛው በከሰሰችው መሬት ላይ ጉድጓድ ላይ ስታልፍ ወደቀች። فوقعت فيها فكانت قبرها ይላሉ እንደውም ዝለ ቀብሯ ምሱ ሆነ። ተበዳይ ያ ረብ ብሎ አልቅሶብን ስንቱ አለቀሰ ህዝብ አለ። والله ይሄው ቤታቸው ተቀመጠ ይሉ ትላንት ነበረ ገንዘብ ትላንት ኪስ ነበር ሞልቶ ነበር። ዱንያ እንዲናት ንብረት ወድሞ ልጆቹን ማብላት ያቃተ ልጆቹን የሆነ ነገር እንኳን ለልጆቹ መግዛት የከበደው ስንትና ወንድምና እህቶች አሉ። ታዲያ እነዚህ ያለቀሱብን ነው አንተ የሰው ንብረት የምትወስደው? እነዚህ ያለቀሱብህ ነው እንደው ይዋጥልሃል? ያ ገንዘብን ስትለብስበት ምን ስትልበት ስትዝናናበት ያስደስታል? እንደው አላህን ፍራ መልስ የሰው ንብረት። እኛ ላይ ምን ይጠበቃል ሚለውን ከመናገሬ በፊት ሁለት ነጥብ ነው የቀረኝ። ዱንያ ምንድናት? እንደዚህ ናት፣ ምጠፋ ናት። አላህ ቁርአን ላይ ዱንያን ተመልከቱ። ስንት ዓመት ያፈሩት ንብረት ወንድሞች በአንድ ቀን ወይም በሰዓታት ነው አይደል የወደመው አይደል? ብዙ ዓመት የፈራ ዱንያችን ናት ባህሪዋ። አላህ ቁርአን ላይ ሲናገር እንደዚህ አለ ኢነማ መሰሉ الحياة الدنيا የቅርቢቷ ህይወት ምሳሌ እኮ ማለት አለ አላህ ከማኢን አንዘልናሁ ሚነ السماء ከሰማይ እንዳወረድነው ውሃ ነው አለ فاختلط به نبات الارض አለ ከሰማይ የወረደ ውሃ ከምድር በሚበቅለው ቡቃያው ምኑ ተቀላቀለ አለ አላህ Subhanahu Wa Ta'ala مما ياكل الناس والانعام የሰው ልጆችና እንስሳቶች የሚበሉት ሰው ልጆች የሚበሉት ፍራፍሬው ቡቃያው አለ ግጦሹ ደግሞ እንስሳው ይበላል አለ حتى اذا اخذت الارض زخرفها አለ አላህ ምድር ጌጧን በያዘች ጊዜ ያማረች ጊዜ ወዘየነት የተዋበችም ጊዜ የተጋጌጠች ጊዜ وظن اهلها ባለቤቶቿ ያንን አዛርት የዘሩት ምን ያሉት የተከሉት ምን ያሉት ባለቤቶቹ ገመቱ አሰቡ انهم قادرون عليها እኛ በሷ ላይ ቻይነን ብለው ምን በቃ የዓመት በጀት አለ ምን በለው ምን ጠጣው አሁን እዚህ በቅሎልናል ምን ብሎልናል በቃ ብሎ አሰቡ ገመቱ አለ አላህ አታሃ አምሩና ነገር ግን እኛ ትእዛዝ መጣ ለይለን አው ነሃረን በሌሊት ወይም በቀን فجعلناها حاسدا كأن لم تغن بالأمس ትላንት እንዳልነበረችው አደረግናት እንደታጨደ እሳት እንደበላው አለ አይደለ አመድ አደረግነው አለ አላህ كذلك نفصل الآيات لقوم يتفكرون እንዲህ በዚህ መልኩ ለሚያስተነትኑ ሰዎች እናብራራለን አንቀጾቻችን አለ አላህ Subhanahu Wa Ta'ala ዱንያ ዛሬ ያዝናስን ነገ መጣፋናት ይሄ ትምህርት እየሰጠን ነው ስለዚህ ሁሌም አኺራን ማሰብ እንዳለብን አላህ ትምህርትም ይሰጠናል ዱንያ እንዲናት የዱንያን ቀድሯን ልናውቅ ይገባል በመጨረሻ እኛ ላይ ምን ይጠበቃል ስንት ጎረቤቶች አሉ ይሄ ንብረት የወደመባቸው የምናቃቸው ከነሱ ጎን ልንቆም ሁላችንም ላይ ግዴታ አለብን ከነሱ ጎን እነሱን መርዳት እነሱን መንከባከብ እኛ ላይ ኃላፊነት አለብን አንደኛ እስላማዊ ግዴታችን ነው ትላንት ሲረዱን የነበረው አይደል ትላንት ችግረኛ መጣ ሲባል አለው ሲል የነበረው አይደል ነው አይደል አዎ ስለዚህ እነሱ ከነሱ ጎን መቆም ወደ ስራ እንዲመለሱ ማድረግ በእኛ ላይ ምንድነው ኃላፊነት ነው በእኛ ላይ ከባድ ኃላፊነት አለብን
ከባድ ኃላፊነት አለብን። ኢስላማዊ ግዴታችን ነው። ትርፍ መጋዘን ያለ ለጊዜውም ቢሆን አካፍል፣ ዕቃ እንዲያስቀምጡበት አድርግ። አላህ አቅሙን የሰጠ በብድርም ቢሆን በምንም እንዲቋቋሙ አድርግ። ደግሞ የጀማዓ ሲመጣ ደግሞ ሁሉም የሚረዳበት አካውንት ብሎ ሲገለጽ ሚዲያም ስላለ ሀሩን ሚዲያ እዚያ ያለ የሙስሊሞች ድምፅ በየጊዜ ሙስሊም የሆነ ነገር ሆነ ሲባል በየቦታው የሚሯሯጥ ምን የምናከብረው ሚዲያ ፊት ለፊታችን አለ ሀሩን ሚዲያ፣ እነሱም ያደርሱልናል። ሁሉም ይሄ የሚሰማ መልእክቱን በአጠቃላይ ከነዚህ ወንድሞች ጎን አብሮ ሊሆን ይገባል። ሙስተዒድ ነን፣ ልንረዳ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አንድ ሙስሊምን ችግሩን መቅረፍ ያለውን ደረጃ ሲነግሩን እንደዚህ አሉ። መን ነፈሰ አን ሙእሚን ኩርበተ ሚን ኩረቢ ዱንያ ነፈሰ አላሁ አንሁ ኩርበተ ሚን ኩረቢ የውም ልቅያማ። የሙስሊምን ችግር ያስወገደ ያቀለለ ነገ አላህ የውም ልቅያማ ችግሩን ያቀልለታል። እኛ ዱንያ ላይ ነው ያቀለልነው። የአኺራ የቅያማ ችግር ቀላል ነው? እንደ ዱንያ ነው እንዴ? የጀነቱም እኮ ስሙ ተመሳሰለ እንጂ ጸጋው አይገናኝም። ቅጣቱም መከራ ከዱንያ ጋር በጭራሽ አይገናኝም። አንድ ሐዲስ ላይ ምናየው ዱንያ ላይ የቅንጦት ኑሮ የኖረ ሰው በጣም በቃ ቅንጦት በሉት የኖረ ሀብቱ አንደኛ የሆነ የተባለ ሰው አላህን ያመፀ ሰው ማለት ነው። አኺራ ላይ ሄዶ ጀሃነም ውስጥ አንዴ ተነክሮ ሲወጣ እስቲ ዱንያ ላይ አንተ ያሳለፍከው ጸጋ እንዴት ነበር ሲባል አረ ኸይር የሚባል ነገር አላየውም አላሳለፍኩም ይላል። ያቺ ስቃይ ምን አደረገችው? አስረሳችሁ። በተቃራኒ ዱንያ ላይ የመከራ አይነት የደረሰበት የቀመሰ ምን ያለ በአጠቃላይ ደግሞ ምን ይላል? አንድ የጀነት ውስጥ ተነክሮ ሲወጣ አላህን ይዞ በጽናት ፈተናው ሲመጣ በጽናት ያለፈ ማለት ነው። አላህን የያዘ ከአላህ ውጭ ማንንም ያላለ መከራው ቢፈራረቅበት ቢታሰር ቢቀጠቀጥ ምን ቢባል አላህን እንጂ ሌላ የለም እንደ ቢላል አሐዱን አሐድ ነው ያለ አላህን ብቸኝነት ያወጀ ልክ ጀሃነም ነው ጀነት ውስጥ ተነክሮ ሲወጣ እስቲ አኺራ ላይ ደረሰብህ ነው ዱንያ ላይ ደረሰብህ እንግልት ሲባል አራ አንድ እንግልት ታላየውም ይላል። የጀነቱ ጸጋ ምን ያደርጋል? ያስረሳዋል። ስለዚህ የዱንያ የሚመሳሰለው ከአኺራ ጸጋ ጋር ስም እንጂ በጭራሽ የሚገናኝ ነገር አይደለም። መከራም ከተባለ የዱንያና የአኺራ መከራ አንድ አይደለም። ስለዚህ አላህ የኛን መከራ የሚያነሳው የመቼን ነው? የአኺራውን ነው። ፀሐይ አንድ ስንዝር ቀርባ ሁሉም ነፍሲ ነፍሲ በሚልበት በሚጨናነቅበት ሰዓት አላህ ከጭንቀት ነጃ ይልሃል። ለማን? የሙስሊም ወንድሙን ችግር የቀረፈ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁም ወመን የሰረ አላ ሙዕሲር የሆነ ሰው ጭንቀት ውስጥ ጥብብ ያለ የሆነ ነገር የተጨናነቀን ሰው ችግር ውስጥ የወደቀን ሰው ያግራራለት ነገሮችን ገር በገር ያደረገለት ሰው አላህ የሰረ አላሁ ፊ ዱንያ ወልአኺራ በዱንያም በአኺራ ጉዳዩን ገር በገር አላህ ያደርግለታል አሉ። ወመን ሰተረ ሙስሊመን የሙስሊምን አይብን የሰተረ ደግሞ ሰተረሁ አላሁ ፊ ዱንያ ወልአኺራ በዱንያም በአኺራ አላህ አይቡን ይሸፍንለታል። ወላሁ ፊ አውኒ አልዓብድ አላህ ባሪያውን በመርዳት ላይ ነው። ማ ካነ አልዓብዱ ፊ አውኒ አኺሂ ባሪያው ወንድሙን እስከረዳ ድረስ ለወንድም ሀጃ ስትቆም ወንድምን ለመርዳት እህትን ለመርዳት ስትንቀሳቀስ አንተን ሚረዳ አንቺን ሚረዳሽ ማን ነው? አላህ ነው። ሱብሃንአላህ። በሌላኛው ሐዲስ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም መን ካነ ፊ ሀጀቲ አኺሂ በወንድሙ ሀጃ ጉዳይ ላይ የቆመ ስንት ወንድሞች ቆሙ። ወላሂ ጀግና ወንድሞችንም አይተናል አይደል? ንብረት ለማዳን የወንድሙ ስለ የሱ እኮ ንብረት ምን የሚልም ግን የወንድሙን ንብረት ለማዳን እስከ ሌሊት የቆየ የደከመ ብዙ ወንድሞች የሉ። አላህ ይቀበላቸው፣ ኢኽላሱን አላህ ይስጣቸው። በወንድሙ ሀጃ ደግሞ የቆመ ካነ አላሁ ፊ ሀጀቲሂ በሱ ሀጃ የሚቆምለት ማን ነው? አላህ። ለወንድም ሀጃ እንዲወጣ እዚህ ስትሮራጥ ምን ስትል ያንተን ሀጃ የሚያወጣው ማን ነው? ያንቺን ሀጃ የሚያወጣው ማን ነው? አላህ ነው። ወላሂ እኔ ወንድሜን ሀጃ ላወጣ ስንቀሳቀስ ጉድለት አለ። ልብ በሉ፣ የተሟላ አይደለም። የኔን ግን ሀጃ ሲያወጣ አላህ ጉድለት አለው እንዴ? ወላሂ የለም፣ የተሟላ ነው። ወመን ፈረጀ አን ሙስሊሚን ፈረጃ ያደረገ ኩርበተን ከሙስሊም ጭንቀት መከራን ያነሳ የገላገለ ሰው ፈረጀ አላሁ አንሁ ቢሃ ኩርበተን ሚን ኩረቢ የውም ልቅያማ ከቅያማ ጭንቀቶች አላህ ይገላግለዋል። ሱብሓነላህ። ስለዚህ ከነዚህ ወንድሞች ጎን እንቁም፣ አዛኝ እንሁን። አራሒሙን
አዛኞች የርሐሙሁሙላህ አላህ ያዝንላቸዋል። ኢርሐሙ መን ፊል አርዲ በምድር ላይ ላለ እዘኑ። የርሐሙኩም መን ፊስ ሰማ ሰማይ ላለ አላህ ያዝንላቸዋል። ለእንስሳ የተጨነቀ ዲን ነው እንኳን ለሰው ልጅ ይቅርና። ስለዚህ ሁሉም ልቡ ተነክቷል። ከነዚህ ወንድሞች ጎን እንቁም። የነዚህ ወንድሞችን እንባ እንጥረግ። እዚህ ጋር አንድ ወንድም እንደ ጥያቄ አመጣ። ሙሲባ የሚመጣበት ምክንያት ምንድን ነው? እንግዲህ ዱንያ ላይ የሚመጣ ሙሲባ በአጠቃላይ የቅጣት አይደለም። ይሄን ልብ በሉ። ዱንያ ላይ የሚመጣ ሙሲባ በሞላ የምን አይደለም? የቅጣት አይደለም። አንዳንዴ ፈተና ሲመጣ ማለት አላህ ኢዛ አሐበ ቀውመን ኢብተላሁም ሚል ሐዲስ አለ። አላህ ባሪያዎችን ሲወዳቸው ይፈትናቸዋል እንጂማ ሙሲባ ከነቢያቶች የበለጠ የመጣበት አለ የለም። እንደ ነቢያት የተፈተነ የለም። እስቲ ነብዩን እንያ። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ በጣም የምትወዳቸው የሚወዷትን ንብረቷን ምንዋን የሰጠች ኸዲጃን አጡ፣ ታገሱ። ከቁረይሾች የሚከላከልላቸውን አጎታቸው አቡ ጣሊብን አጡ፣ ታገሱ። የአቡ ጣሊብ ደግሞ አዝነዋል። ለምን? በኩፍሩ ነው ሄደው፣ ያ ልብ ያቆስላል። ታገሱ። 7 ልጆች ነበራቸው። ከ7ቱ በህይወት እያሉ 6ቱን ቀበሩ። ነብዩ ሰለላሁ ዐለይሂ ወሰለም 6ቱን በህይወት ቀበሩ። በህይወታቸው እያሉ ከሚወዷት ሀገር ተሰደዱ። እንደ ነብዩ መከራ የደረሰበት የለም። ሙሲባ መጀመሪያ መከራ የሚመጣው ፈተናው የሚበዛው በማን ላይ ነው? በነቢያቶች ነው። ከዛም እንደ ኢማን ነው። እንደ ኢማን ተፈተናል። አሊፍ ላም ሚም አሐሲበ الناس أن يقولوا آمنا وهم أن يتركوا من أحسب الناس أن يقولوا آمنا وهم لا يفتنون እንደውም አንፈተንም ብለው ይገምታሉ፣ እንዲያስባሉ እንዴ ያለ ፈተና ካልደረሰ እንደው ምን የለም ነው ኢማንህን ተጠራጥር ነው። እንደ ኢማንህ መጠን ፈተና ይመጣል፣ መከራው እንደም። ነገር ግን በዚሁ ጥያቄ የሚመጡት ፈተናዎች ሙሲባዎች በአጠቃላይ ምን አይደሉም? የቅጣት አይደሉም። ስለተጠላ አይደለም። አላህ የሚወደውን ህዝቡን ያመጣበታል፣ መከራ ያመጣበታል። አንዳንዴ አላህ ሊያጥምህ ከፈለገ ንጹህ ሊያደርግ ከፈለገ ህመሙ ማምጥቶብህ ምን አድርጎ ንጹህ አድርጎ ይወስዳል ወደ አኺራ። ትዕግስት ብቻ ነው የሚጠበቀው። በተቃራኒው ደግሞ በሌላ በኩል ደግሞ ከዚህ በፊትም የዛሬ 15 ምናምን ያየነው ይመስለኛል የመሬት መንቀጥቀጡ መከራው የተለያየ ደግሞ በምን ይመጣል? በወንጀልም ይመጣል። ظهر الفساد في البر والبحر بما كسبت ايدي الناس የሰው ልጆች ወንጀል እጅ በሰሩት ወንጀል የተነሳ በባህሩም በምድሩም መከራው ተገለጸ። አንዳንዴ መከራዎች የተለያዩ ነገሮች የአላህ ትእዛዝ ሲጣሱ ምን ሲሉ መከራ ሊመጣ ይችላል። አላህ ሲጣመጽ መከራ ሊመጣ ይችላል። ኸይር ነገር አይተ ኸይርን ጸጥ ማለት አለማበረታት፣ ሸር ነገር አይተ አለመከልከል በላይ ይመጣል። ያ ረቢ አንሳልን ብትሉ አይቀበላችሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከመልካም የምታዙ ከሆነ ዘዙ፣ ከመጥፎ የምትከለከሉ ከሆነ ከልክሉ። ምንድነው በጥቅሉ ሁሉም የሚመጣ ሙሲባ የምንድነው? የቅጣት አይደለም። አንዳንዴ እኛ ወንጀላችን ሊያጥብልን ከፍ ሊያደርግልን አጅራችንን አላህ ያመጣዋል። በሌላ በኩል ደግሞ ምን አለው? ወንጀልም ሆኖ ሙሲባ ሰው ድንበር ሲያልፍ የአላህ ትእዛዝ ሲያምጽ ደግሞ እንደ ቅጣትም እንደ ማስተማሪያም እንደ ደውልም አድርጎ አላህ ያመጣዋል። በዚህ በሁለቱ መንገድ ነው የሚይዘው ማለት ነው። ስለዚህ በእነዚህ ወንድሞች ላይ የደረሰው መከራ ልባችንን ሰብረዋል። ልባቸው የተሰበሩትን በአጠቃላይ አላህ ልባቸውን አላህ ይጠግን። የተሻለውን አላህ ያምጣላችሁ። የተሻለውን አላህ ያምጣላችሁ። ያማረውን ዱንያ አላህ ይስጣችሁ። የተሻለ ኸይር የሆነውን ለአኺራው ለዲኑም ለዱንያውም የሚበጃቸውን አላህ ይለግሳችሁ። ለሁለቱም ሀገር የሚበጃቸውን ሪዝቅ አላህ ይለግሳችሁ። የሁላችንን መጨረሻ አላህ ያሳምርልን። ፈተና በመጣበት ሰዓት ከሚታገሱ ባሮች መካከል አላህ ያድርገን። ወንጀል ሰርደው ደግሞ እስትግፋር ከሚያደርጉ ሰዎች አላህ ያድርገን። ኒዕማ ሲመጣባቸው ደግሞ ከሚያመሰግኑ ባሪዎች መካከል አላህ ያድርገን። የሁላችንን መጨረሻ አላህ ያሳምርልን። የሁላችንን መጨረሻ አላህ ያሳምርልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። በላውን አላህ ያንሳልን። ሰላም አላህ ያርግልን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ያ ረብ ፍልስጤም ያሉት ወንድሞች አላህ ይድረስላቸው። አላህ ይድረስላቸው። አላህ ይድረስላቸው። በረሃብ በተለያየ መንገድ እነሱም እየተሰቃዩ ነው። ያ አላህ አላህ ይድረስላቸው። በእነዚህ በአረመኔ እስራኤል ይሁዶች በእነሱ ላይ ደግሞ ያ አላህ የቅጣት አለንጋው በእነሱ አላህ ያድርገው። አላህ ሱብሓነሁ ወተዓላ ቤተል መቅዲስን በሙስሊሙ በወንድሞቻችን እጅ አላህ ያስገባል። አገራችን ላይ ያለውን ጦርነት አላህ ያንሳል። ሰላሙን አላህ ያምጣል። በየአካባቢው የሚሰሙትን መጥፎ ነገሮች በሞላ አላህ ያንሳል።
ሁላችን ለኸይር ነገር የምንጣደፍ አላህ ያድርገን። የእሱን ብቸኛ ተመላኪነት አረጋግተን እሱን ብቻ ይዘን እሱን ብቻ ለምነን እሱን ብቻ ተማጽነን ስንደሰትም እሱን ብቻ አመስግነን ወደሱ ተጠግተን የምንጓዝ አላህ ያድርገን። ሙስሊም አድርጎ አኑሮናል። ሙስሊም አድርጎ ከሚገላቸው ባሮች መካከል አላህ ያድርገን። በእነዚህ በወንድሞቻችን የደረሰው በቤተሰቦቻችን የተለያየ ነገር ደርሷል። ብዙ ሰዎች ነው መከራውን ያገኛቸው። ያ አላህ በቃቸው አላህ ይበላቸው። የተሻለ አላህ ያምጣላቸው። የተሻለ አላህ ያምጣላቸው። የአማረውን ዱንያ አላህ ይለግሳቸው። ተቸግሮ ቤት የተቀመጠውን ያ ረብ አላህ ይለግሰው። አላህ ከጭንቀት አላህ ይገላግለው። አላህ ይገላግለው። እኛንም ከመከራ አላህ ነጃ ይበለን። መጨረሻችን አላህ ያሳምርልን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዐዛበና ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።